ከእናንተ እሄዳለሁ፣ በላይ ለእናንተ ማረፊያ አዘጋጅላችኋለሁ፣ እኔ ወዳለሁበት እናንተን እወስዳችኋለሁ ብሎ ሞቶ ወደ መቃብር ወርዶ መቃብርን በመለኮታዊ ኃይሉ ባዶ አድርጎ ለእኛ ቤዛ ሆኖ እኛን በተስፋ ትንሣኤ በእሱ ትንሣኤ ውስጥ ይዞን ወደ ሰማይ የወጣ እኛ ለጊዜው በሥጋ እየኖርን በመንፈስ ከእሱ ጋራ በእምነት ከእሱ ጋራ በተስፋ ከእሱ ጋራ እንድንኖር ያረጋገጠልን የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ስሙ የከበረ ይሁን። እግዚአብሔር እናመስግነው። ብፁዕ አቡነ ለጻድቃን ወእንኩሉ ያድኅኖሙ እግዚአብሔር እግዚአብሔር የአክል ኩሎ አዕዝንቲሆሙ ለጻድቃን ወይትቀረጸ ተአሐዱ ውስቴቶሙ። እንግዲህ እስካሁን የቆየንበት አጠቃላይ ከትናንትናው ጀምረን አሁን እስካለንበት ሰዓት ድረስ ቆይታችን ከእግዚአብሔር ጋር ነው። የቆምነው የጻድቁ የአባታችን የአቡነ ተክለ ሃይማኖት ገድል ላይ ነው። ይህ ምድር የእሳቸው ገድል ነው፣ የተጋድሎ ምድራቸው ነው። ገድላቸውን ስናየው ገድላቸው ላይ የተጻፈው አጠቃላይ እዚህ ቦታ ላይ በእሳቸው ከተጋድሎ የተከፈለ ስለሆነ ምድሩ ላይ መቆም ገድላቸው ላይ መቆም ነው። ገድላቸው ላይ መቆም ደግሞ በቃል ኪዳናቸው መታተም ለእግዚአብሔር መንግሥት መብቃት ነው። ገድላቸው ለእግዚአብሔር መንግሥት ሲሉ ለራሳቸው ለኢትዮጵያ ሕዝብ ለዓለም ሕዝብ ለሁሉ ሰው ለሆነ ሁሉ አብሮ ወንጌሉ ጋር በጌታችን በኢየሱስ ክርስቶስ ወደዚህ ዓለም መምጣት መወለድ በዚህ ዓለም ወንጌል አስተምሮ መጨረሻ መስቀል ላይ ሆኖ ሥጋውን ደሙን ፈትቶ ደሙን ይጠጡኝ ብሎ ከዛም ወርዶ ወደ መቃብር ከመቃብር በትንሣኤ የተነሳው የጌታችን ኢየሱስ ክርስቶስን ወንጌል ያስተማሩና ያን ያስተማሩት የወንጌል ቃል በገድላቸው መጽሐፍ ላይ ተጽፎ ይህ በዚህ ቦታ ላይ የተፈጸመው ለእግዚአብሔር መንግሥት በእግራችን ቆመን በዓይናችን አይተን በጆሮአችን ሰምተን በአንደበታችን ተናግረን ለእግዚአብሔር መንግሥት የምንበቃበትን ክብር እንድንጎናጸፍ በቃል ኪዳን በተቀበሉት የቅዱሳን ስፍራ የጻድቃን አጽም ባለበት ላባቸው በተጠፈጠፈበት ደማቸው በፈሰሰበት ሥጋቸው በተቆረሰበት በተጋድሎ ከአምላካቸው ጋር እንደ መላእክት እየተነጋገሩ 24 ሰዓት እየጸለዩ ምድራውያን ሰማያውያን ሆነ ብዙ ቅዱሳን ባረፉበት የሆነ እንደጻድቁ አባታችን አቡነ ተክለ ሃይማኖት የቃል ኪዳን ቦታ አድርጎ አምላካችን በሰጠው ስፍራ ላይ ስለመኖሩና ስለዚህ እዚህ ቦታ ላይ ያደረሰን እዚህ ቦታ ላይ እንድንገኝ እንድንቆም ቃሉን እንድንሰማ በቃል ኪዳናቸው እንድንማፀን በጸሎታቸው በምልጃቸው በተሰጣቸው በረከት ሁሉ ሁላችንም ለመዳን ለመንግሥቱ ለመብቃት እግዚአብሔር በሰጣቸው የቃል ኪዳን መንገድ ሁላችንም ታድለናልና እንኳን ደስ አላችሁ። ስለዚህ ብዙና አቡነ ጻድቃን የጻድቃን መከራቸው ብዙ ነው። ሁሉ ያድኅኖሙ እግዚአብሔር እግዚአብሔር ከማንኛውም ከሚደርስባቸው መከራ ሁሉ ያድናቸዋል። ወይትቀረጸ ተአሐዱ ውስቴቶሙ እግዚአብሔር የአክል ኩሎ አዕዝንቲሆሙ ለጻድቃን የጻድቃንን አጽማቸውን ሰውነታቸው እግዚአብሔር ይጠብቃል። ከሰውነታቸው ከአካላቸው ከአጽማቸው ምንም የሚጠፋ ነገር የለም ተብሎ መዝሙረኛው በመዝሙር 34 ቁጥር 19 ላይ ይህንን ቃል ነግሮናል። እንዲሁም በሥርዓተ ቅዳሴው ላይ በዲያቆኑ ሲዘመር እንደሰማነው መንክር ክብርከ ወነፍሴ ትንቆምከ ሥራ ድንቅ ነው። የማን ሥራ? የማን ሥራ ነው? የእግዚአብሔር ሥራ ድንቅ ነው፣ እጹብ ነው፣ ከፍጥረተ አእምሮ በላይ ነው። እግዚአብሔር ደካማውን ያበረታል፣ የደረቀውን ያለመልማል፣ የለመለመውንም እንዲያብብ ያደርጋል፣ ያበበውን እንዲያፈራ ያደርጋል። እግዚአብሔር በመከራ ውስጥ ያሳልፋል። ችግሩ ሁሉ እግዚአብሔር እንዲችሉ ያደርጋል። እግዚአብሔር ከኔ ጋር ከሆነ ሁሉም ነገር አሸንፋለሁ ብሎ ቅዱስ ጳውሎስ እንደተናገረ ጻድቁ አባታችን አቡነ ተክለ ሃይማኖት እግዚአብሔር ከእሳቸው ጋር ከሆነ
በምግብነት በመጠነት የተሰጠን ጌታችን ኢየሱስ ክርስቶስ ከምንመገበው በሥጋ ከምንኖርበትም በላይ በሕይወት የምንኖርበትን የራሱን አካል ከድንግል ማርያም የነሳውን መለኮት የተዋሃደውን ሥጋውን ሰጥቶናል። ክብር ምስጋና ለስሙ ይሁን። እግዚአብሔር ስማ ድንቅ ነው። መንክር ግብርከ ወነፍሴ ትጠይቅ ስራ ድንቅ ነው። ሰውነቴ አንተን ታመሰግናለች፣ ትጠይቃለች። አምላክነትህን፣ ቸርነትህን፣ ፍቅርህን፣ ሰላምህን፣ መግቦትህን፣ ጥበቃህን ትረዳለች። ወይትሃባ እምኔከ የገበርኩ በሕዝቡ አንተ ከስውር የፈጠርከው አጥንቶች ሁሉ ከአንተ አይሰወርም። የእኛ አጥንት ከእግዚአብሔር አይሰወርም። ይሰወራል እንዴ? ሕሊናችን ከእግዚአብሔር ይሰወራል። ልባችን ከእግዚአብሔር ይሰወራል። ጉዞአችን ከእግዚአብሔር ይሰወራል። የሚሰወር ነገር የለም። እያንዳንዳችን የእግዚአብሔር ፊት ውስጣችንም ውጫችንም ምንድነው? እሱ ግልጥ ነው ማለት ነው። ከእናንተ ከጠጓችሁ እንኳን አንዲት አትጠፋም አለ ሐዋርያ ጌታችን ኢየሱስ ክርስቶስ ሲያስተምራቸው ሲነግራቸው ከምትጋደሉ ከምታስተምሩ ከምትሰሩ ሥራችሁ ሁሉ በእኔ ፊት ለእምነታችሁ ብላችሁ ከእኔ ዘንድ ክብር ለማግኘት ብላችሁ የምታደርጉ ማንኛውም የጽድቅ ሥራ ሁሉ የተቆጠረ ነው፣ በእኔ ዘንድ የተጻፈ ነው፣ በእኔ ዘንድ ያለ ነው፣ ሕያው ነው። ስለዚህ ክብራችሁ ብዙ ነው እያለ አስተምሯቸው። ስለዚህ መዝሙረኛው እንደተናገረ አንተ ድንቅ ነህ፣ ሥራ ሁሉ በጽድቅ ነው። በአንተ ፊት አንተ በስውር የፈጠርከው ሥጋዬ፣ አጥንቴ፣ ጅማቴ፣ ውስጣዊና ውጫዊ አካሌ ሁሉ በልጅነት ያለው በወጣትነት ያለው በእርጅና ያለው በዚህ ምድር ላይ በአካል የሚንቀሳቀሰው እንደገና ወደ መቃብር የወረደው አካሌ ከአንተ አይሰወርም። በአንተ የሚጠበቅ ነው። በአንተ እንክብካቤ የሚደረግለት ነው። እኔ ራሴን ብረሳ አንተ አትረሳኝም። እኔ ነፍስና ሥጋ የሚለይ በነፍሴ ወደ አንተ እምላለሁ። በሥጋዬ መቃብር ውስጥ ወርጄ አንተ ሥጋዬ አጥንቴ ትጠብቃለህ፣ ለትንሣኤ ታቆየዋለህ። በትንሣኤ ተሰብስቦ ተነስቶ እንደ አንተ ከአንተ ጋር ሕያው ሆኖ ነግሶ የሚኖር አካል ያለኝ እያለ መዝሙረኛው ተናግሯል። ይህን ጻድቁ አባታችን ተናግረዋል። የእግዚአብሔር ልጆች በሕይወታችን ውስጥ የእግዚአብሔር ሥራ ድንቅ ነው። አይደለም አይደለም? የእግዚአብሔር ሥራ እንዲሁ ጌታችን በማቴዎስ ወንጌል ምዕራፍ 5 ላይ ሲያስተምር ቀኝ ዓይንህን አውጥተህ ጣላት፣ ግራ እጅህንም ግራ እግርህንም ቆርጠህ ጣለው። ስለምን? ስለ እግዚአብሔር መንግሥት ብለህ ዓይንን የምታስበው ከሆነ የምታስበን ቀኝን ዓይን አውጥተህ ጣላት። ስለምን? ሁለት ዓይን ሆነ ወደ ገሃነም ከምትሄድ ለእግዚአብሔር መንግሥት ብለህ አንዲቷን ቀኝ ዓይንህን አውጥተህ ጥለህ አንድ ዓይና ሆነ ወደ መንግሥት እንድትገባ እንዲሁም እጅህን እግርህን። ጻድቁ አባታችን ግን አንድ ዓይናቸውን አንድ እግራቸውን አንድ እጃቸው ላይ 8 ጦር ተክለው በደብረ አሶ ዋሻ ውስጥ መላ ሰውነታቸው ለማን ሰጥተዋል? በጦር እየተወጉ መላ ሰውነታቸው የተወሰነ ክፍል አካላቸው ላይ መላ አካላቸው ለማን ሰጡ? ለእግዚአብሔር ሰጡ። መላ ሕይወታቸውን ለማን ሰጡ? ለእግዚአብሔር ሰጡ። መላ ዘመናቸውን ለማን ሰጡ? ለፈጣሪያቸው ሰጡ። ከዛም በላይ ደግሞ ጦር ተከሉ። ጦሩን ሲይዛቸው እየወጋቸው እያመሰላቸው እያደማቸው አምላካቸውን እያገለገሉ ነው። ስለዚህ የጻድቃን መከራቸው ብዙ ነው። ለጻድቃን የጻድቃን መከራቸው ብዙ ነው። ዛሬ እኛ መከራቸው ቢበዛ ውጣ ወረዳቸው ቢበዛ ለሥጋዊ ፍላጎት እያልን ነው። ምድራዊ ነገር እያማረን ነው። ለእግዚአብሔር መንግሥት ብለን አይደለም። እሳቸው ግን ጻድቁ አባታችን ለእግዚአብሔር መንግሥት ብለው
ክፉ ነገር ሁሉ በሰውነታቸው ሌላ ሳይሆን በራሳቸው ጦር ተክለው አምላካቸውን እያመሰገኑ ያለ እረፍት የኖሩ ታላቅ ጻድቅ ደግ ቅዱስ አባት አምላካችን እግዚአብሔር ሰጥቶናል። ክብር ምስጋና ለስሙ ይሁን እና ስለዚህ የስንዴ ቅንጣት ካልወደቀች ካልሞተች ብቻዋን ትቀራለች። ወድቃ ከሞተች ከበሰበሰች ግን ብዙ ፍሬ ትመሪ፣ ብዙ ፍሬ ታፈራለች። እንግዲህ ጌታችን በዮሐንስ ወንጌል ምዕራፍ 12 ላይ ይህንን ቃል ሲናገር ከትንሣኤ ጋር አያይዞ ነው። ስንዴ አንዲት ሆና ወደ መሬት ካልወደቀች ካልበሰበሰች ብቻዋን ትቀራለች። ብዙ ፍሬ ማፍራት አትችልም። ከወደቀችና ከፈረሰች ከበሰበሰች ግን ብዙ ፍሬ አንድ የነበረችዋ 30 ትሆናለች፣ አንድ የነበረችዋ 60 ትሆናለች፣ አንድ የነበረችዋ 100 ትሆናለች። ጻድቁ አባታችን አቡነ ተክለ ሃይማኖት ብቻቸውን መከራ ተቀብለው ብቻቸውን ዋሻ ዘግተው ብቻቸውን ገዞን ተጠለፍሎ ዛሬ ማንን አፈሩ? እኛን አፈሩ ማለት ነው። ዛሬ ሁላችንም እዚህ ቦታ ላይ ተሰበሰብነው በእሳቸው ተጋድሎ፣ በእሳቸው ጾም ጸሎት፣ በእሳቸው መከራ፣ በእሳቸው ፈተናዎች ማለት በእሳቸው ተጋድሎ ላይ ተመስርተን አሁን በቃል ኪዳን ደጃቸው ቆመን እግዚአብሔርን እያመሰገንን እንገኛለን። ይህን ዕድል የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ ምዕመናን ዛሬ ትልቁ ወደዚህ የመጣንበት በዚህ የቃል ኪዳን ስፍራ ላይ ለመገኘት የመጣ ነው። ጻድቁ አባታችን ቃል ኪዳን ዛሬ ስለተቀበሉ ነው። 29 ዓመት በዛ ዋሻ ውስጥ እግዚአብሔርን በማገልገል ከትምህርት ሁሉ ነገር ተለይተው ኖረዋል። መጨረሻ ላይ ነፍስና ሥጋቸውን ለይቶ ወደ ራሱ ወስደዋል። ከጊዜ በኋላ ግን ጻድቁ አባታችን ለልጆቻቸው በራእይ ይህ ከ57 ዓመት በኋላ ዋሻ ይፈርሳል፣ በስሜ ትልቅ ቤተ ክርስቲያን ይሰራል፣ ይህንን እዚህ ከተጋደልኩበት ከዋሻው ወደ ትልቁ ቦታ ይሄዳል፣ ወደዛ ይፈርሳል፣ ልጆቼ ብዙ ይሆናሉ፣ ከተለያየ ዓለም ይመጣሉ፣ ምድር አይበቃቸውም። ስለዚህ ትልቁ ቤተ ክርስቲያን አንተ ያልፍና ሕዝቡ ተሰብስቦ እኔን እየተማጸነ በእኔ ጸሎት እየተደገፈ በእኔ ተጋድሎ እየበረታ ከአምላኩ ጋር እየተገናኘ በተሰጠኝ ቃል ኪዳን መሠረት አምላኬ መድኃኒቴ ሕይወቴ የሆነው እኔን ያበረታኝ፣ በመከራ ውስጥ ያሻገረኝ፣ በተጋድሎ ያጸናኝ፣ ክብርን ያበዛልኝ፣ በእኔ በኩል ልጆቹን ሕዝቡን ለመንግሥቱ ያበቃ ዘንድ እኔ ቃል ኪዳን ሰጥቶ አባት አድርጎ የሚሾምበት ሕዝብ ብዙ ነውና ወደዛኛው ይወርዳል፣ ከዛ በዛ ያርፋል ብሎ ጻድቁ አባታችን ለልጆቻቸው አመላከቱ። ዘመኑ ደረሰ፣ ጊዜው ደረሰ። ከዛ በኋላ ከልጆቻቸው ጻድቁ ሕዝቅያስ የሚባሉ እንዲሁም በየአይነ ስብከቱ ተበትኖ ያሉ እያገለገሉ ያሉ ልጆቻቸው በመንፈስ ቅዱስ እየተመሩ እዚህ ገዳም ተሰባሰቡ። ጊዜው ደርሷል ተባለ። ከዛ በኋላ ማብራት ጠፍቶ ነበረ። ገላቸው እንደሚነገር ጻድቁ አባታችን አቡነ ተክለ ሃይማኖት ወደዚህ ወደ ገዳማቸው በራእይ ለልጆቻቸው ሲገለጡ ጠፍቶ የነበረውን ማብራትን ሰራ። ክብር ምስጋና ለስሙ። ስለዚህ ዛሬም ማብራታችን ጠፍቷል። ጻድቁ ያስፈልጉናል። ሀገራችንም ጨልሞብናል። እንደሳቸው ያለ የሚያበራ ያስፈልገናል። የሰላም ብርሃንን የሚሰብክ ያስፈልጋል። የሰላም ዜና ብርሃን የሚናገር ያስፈልጋል። ዛሬ ሕይወታችን ጨልሞብናል። ሰው ከየት ወዴት እንደሚሄድ ግራ ገብቶታል። ስለዚህ ጻድቁ አባታችን በሰዓቱ ጠፍቶ የነበረውን
ጻድቁ ሲመጡ እንደበራሁ እያንዳንዳችን ሕይወት የጠፋው የሕይወት ጉዞ ሁሉ እንዲበራልን እንማጸናቸው። አምላካችን እግዚአብሔር ሁላችንም በምሕረቱ ይጎብኘን። ስለዚህ የእግዚአብሔር ልጆች ዛሬ ጻድቁ አዝኖ ከዋሻው ወደዚህ ፈርሶ የመጣበት ከዛም ልጆቻቸው የተሰባሰቡበት በዓለ ፍልሰቱን ያከበሩበት ጻድቁም ልጆቻቸውን ቅዱስ ሚካኤልን ቅዱስ ገብርኤልን እመቤታችንን ይዘው ከሰማይ ሆኖ ልጆቻቸውን የባረኩበት ዕለት ነው። በዛሬው ዕለት ፍልሰተ ሐዘን ለማክበር የሚመጣውን የሚሰበሰበውን ሁሉ እኔም ቅዱስ ሚካኤልን እንመጣለን። ጻድቁ አቡነ ፊልጶስም ይመጣሉ። ሌሎቹም ልጆች ሁሉ ይመጣሉ። እዛ በስሜ ተሰብስቦ እግዚአብሔርን ፈጣሪውን የሚያመልከው በእኔ በኩል ምሕረት ከአምላኩ ለማግኘት የሚማጸነውን ሁሉ እግዚአብሔር በሰጠን በረከትና እሱ በሰጠን ስልጣን በሰጠን ቃል ኪዳን እንባርካለን። ዛሬ እየተባረክን ነው ያለነው በጻድቁ አባታችን ቅዱስ ሚካኤል እየባረከን ነው። ጻድቁ ቅዱሱ አቡነ ፊልጶስ እየባረኩን ነው። ሁለተኛው እጨጌ በሳቸው የተተኩት ጻድቁ አቡነ ኤልሳ እየባረኩን ነው። የእግዚአብሔር ልጆች 12ቱ የጻድቁ ልጆች ኢትዮጵያን እንደ ሀገረ ስብከት ተከፋፍለው መላውን እንደ ሐዋርያት ኢትዮጵያን ሲያስተምሩ የነበሩት የጻድቁ አቡነ ተክለ ሃይማኖት ልጆች ቅዱሳኑ እግዚአብሔር በሰጣቸው በበረከት እጃቸው እየባረኩ ነው። ስለዚህ ጻድቁን አባታቸው ፈጣሪያቸው አስደስቷቸው እኛም የጻድቁ ልጆች እንደሰታለን። ጻድቁን አባታቸው አምላካቸው አክብሯቸዋል፣ ሾሟቸዋል፣ ከፍ ከፍ አድርጓቸዋል። እኛንም በሳቸው ጸሎትና ቃል ኪዳን በረከት እግዚአብሔር እየባረከን የደስታ ልብን ይሰጠናል፣ የእውቀት አእምሮን ይሰጠናል፣ የዕረፍት ሕይወትን ያድለናል። የቤታችንን ሁለት ሁሉ አምላካችን እግዚአብሔር ይሞላልናል። ስለዚህ ለሀገራችን አምላካችን እግዚአብሔር ሰላምን አብዝቶ ያድለን። ያለውን አንዱ ለአንዱ ሸክም የሆነበትን፣ አንዱ ለአንዱ ጠላት የሆነበትን፣ አንዱ ለአንዱ እንቅፋት የሆነበትን፣ አንዱ ለአንዱ አውሬ ሆኖ ደም እያፈሰሰ ንብረት እየዘረፈ የሚገኝበትን ዘመንና ጊዜ በጻድቁ ጸሎት በቅዱሳኑ ምልጃ በእግዚአብሔር ቸርነትና ምሕረት እንሻገራለን። እግዚአብሔርም ያሻግረናል። ስለዚህ የጻድቃን መከራቸው ብዙ ነው። ከሚደርስባቸው መከራ እግዚአብሔር ያድናቸዋል፣ ይጠብቃቸዋል። አጥንታቸው አጽማቸው እንዳይጠፋ እሱ ይጠብቃል። እንዳያረጅ ያደርጋል፣ እንዳይጠፋ ያደርጋል። ጠብቆ ለትውልድ ለበረከት ያኖረዋል። ይህ ደግሞ የሚያደርገው ድንቅ የሆነው ድንቅ ሥራ የሚሠራው አምላክ እግዚአብሔር ነውና፣ ስለዚህ ዛሬ ፍልሰታቸውን ለማክበር ተሰብስበናል። አምላካችን እግዚአብሔር በረከቱን ለሁላችንም ያድለን። አምላካችን እግዚአብሔር የትንሣኤው ተሳታፊዎች ተካፋዮች በተስፋ ትንሣኤው የምንመላለን በእምነታችን ጸንተን በስነ ምግባራችን አሸብርቀን በእግዚአብሔር ፊት በመንፈሳዊ ከብረን አድነን ጸድቀን ድነን በእግዚአብሔር አባታዊ ፍቅር ለምልመን ፍሬ አፍርተን ለመንግሥቱ ለትንሣኤው ጉባኤ ሁላችንም አምላካችን እግዚአብሔር ጠብቆ ያውቃል። የጻድቁ በረከት ረድኤቱ አይለየን። የብፁዓን አባቶቻችን በረከታቸው ከሁላችን ጋር ይሁን። አምላካችን እግዚአብሔር ቆይታችን የባረከ በዓሉን በዚህ መንገድ ተደስተን አክብረን የበረከት ልጆች እንድንሆን እድሉ ስለሰጠን ዳግም አሁንም ስሙ ለዘላለም የተመሰገነ ይሁን።